ራሳችሁን ከኢትዮጵያ ቀንሳችሁ ነው የምታዩት። አይሆንም። ቢሆን ኖሮስ ገና ድሮ ታረጉት ነበር። ጀነራል ታደሰ ወረደ ለአንተ ብቻ አይደለም ለሁላችሁም ለህዋቶች ኢትዮጵያን የምትፈልጓት መቼ ነው? አሁን እንደው ጀነራል ታደሰ ወረደ እውነት እናገራለሁ። አንድ ኢትዮጵያ ሰንደቅ ዓላማ ጠፍቶ ነው ከጎንህ እዛ ጋር ማተስቀምጠው። እዚህ መተህ አይደለም እንደ አዲስ አበባ በኢትዮጵያ መንግስት በኢትዮጵያ ጠቅላይ ሚኒስትር ተሾመ ሄድከው እዛ ከሄድክ በኋላ ከጀርባ እዚህ ጋር ሰንደቅ ዓላማ ሳታስቀምጥ አሁን ፍጥጥ ብለህ የተጎለጥከው ምን ልትሆን? አዋጣም። ተውት። ታደሰ ወረደ ትናንትና ስራ ጀመርኩ ብሎ ዞር ሲል ጌታቸው ረዳ በሙሉ በውድቀት ላይ ተመሰረተ ብሎ ያጣጥላል። ደግፈው ማለት ተማሩ። እስቲ አየህ ህወሓት የሚችለው መሰለህ መቀነስ ብቻ። የኢትዮጵያ ፖለቲካ እንዲህ በቀላሉ የሚመራ ቢሆን ኖሮ ገና ድሮ በቃ ችግሮች ሁሉ ፈተን ጨርሰን እንዴት ነበር? ጌታቸው ረዳ በቃ እንዳምትለው በጣም የማይረባ ምንም የማይጠቅም ቢሆን ኖሮ እዚህ ድረስ ማንመጣም ነበር። ጌታቸው ረዳ የሚጠቅም ነገር ቫልዩ ያለው ነገር ያለው እንትን ቢሆን ኖሮ ማለት አቅም ብቃ ችሎታ ኖሮ በደንብ መስራት የሚችል ቢሆን ኖሮ የትግራይን ችግር ፈቶ ገላግሎን እርፍ እንል ነበር። አሁን የምታወራው ሰዎች ማለት አንድ ከጌታቸው ረዳ አትብሱ። በንግግርም በምላስም በቅርበትም በምን ግን መጨረሻቸው ምንድነው? ጉጉማን ጉጉም ሆኖ መጨረሻቸው ይሄ መንገድ በደንብ ነው የሚያሳየው። ግን ምን አለ መሰለህ እድሜ ልክህን ትኖርና እድሜ ልክህን ትለፋና እድሜ ልክህን ስትሰራ ትውልና ድንገት ፍላሽ አውጥ አድርጎ ነገሩ ስራ ማንነትህ ይለፋል የተሰራል ነገር የሚወጣበት አጋጣሚ ድንገት የሚወጣበት ክስተት ኢቨንት አለ። በቃ መደመር ሲባል አብዛኛው ኢትዮጵያዊ የሚያስበው መደመር የሚባለው ኮንሴፕት የብልጽግና ፓርቲ ማኒፌስቶ ይመስለዋል። ኧረ እባካችሁ አይደለም። ፕሬዝዳንት ታዬ አጽቀሥላሴ አንድ የተባበሩት መንግስታት ጸጥታው ምክር ቤት የተናገሩት በጣም የሚገርም ነው። እሱ ታሪካዊ ውለታ ነው። የትላንቱ ሳየው እጅግ በጣም ነው የገረመኝ። የመደመር ውበቱ ይሉና እንደው አይዲያው ሐሳቡ የሚያምር ቅቡልነት ያለው ምናምን መሆኑ አይደለም ተግባራዊነቱ ነው ይለዋል። ተው እንጂ ክቡር ፕሬዝዳንት ምናምን ብዬ ቆሜ ማሰብ ጀመርኩ። እኔ ራሴ የመደመር ውበቱ ተግባራዊነቱ ነው ምኑ ነው ውስጣቸው ተጨባጭነቱ ነው ብለው አላሉም። አበዙት አሁንስ ምናምን ብዬ ከዛ ማሰብ ጀመርኩ። ሲሪየስሊ ከምሬ ነው የምነግራችሁ። የመደመር እሳቤው መለኪያው መስፈርቱ ሐሳቡ እንዲህ ነው ወጥቶ ገብቶ እንትን ብሎ ምናምን የሚለው እሳቤ ሰው እንዴት ሀገር የሚቀየረው በሞቢላይዜሽን በማ ስትለው ደግሞ ህዝብ ሞቢላይዝ አድርገህ ራሱ ያለውን ሀብት አውጥተህ ከዛ እሱን ተግባራዊ አድርገህ ከዛ ውጤቱን እዛው ባይንስር በተግባር የምታዩ ብለው ሲሉኝ አይ ክቡር ፕሬዝዳንት አበዙት አሁን ፖለቲካ ውስጥ ጣልቃ ገብተዋል ብዬ ለማለት ፈለኩና ከዛ ቁጭ ብዬ ማሰብ ጀመርኩ። ከዛ ይናየው መደመር ማለት ምንድነው ካላችሁ ይኸውና ይኸው ጻፊ ይኸው ኖ ይሄ ለህሊና ማለት እኔ ማወራው ለህሊና የህሊና ነፃነት እንዲኖር ነው ማለት ለእናንተም የሚበጅ ለሀገርም የሚበጅ ከፊታችን ያለ ነገር ሁላችንም ልንግባባበት የሚገባ ነገር ነው። ለኔ ምኑ ካላችሁ መደመር ማለት ይኸውና መደመር ይሄ አዋሬ እኮ ነው። እስኪ በምድር ላይ የምታውቁትን የአንድ ሀገር መሪ ጥሩልኝ። ሁሉም መሪ እሳቸው ዝም ብሎ መሪ አይደለም ይላሉ ፕሬዝዳንቱ። ዝም ብሎ መሪ መሆን አለ ማለት ፎርሳይት ያለው ወደፊት ማየት የሚችል አልቆ ማሰብ የሚችል ከዛስ እንዴት በተጨባጭ መሬት ላይ ለውጥ ማምጣት የሚችል እሳቤ ነው መደመር ይላሉ። ምናምን ብዬ ሳስበው በምድር ላይ አሰብኩኝ። ብዙ መሪዎች መጽሐፍ ይጽፋሉ። ኦባማ ጽፏል፣ ሚሊዮነር ነው፣ ንግግር አድርጎ ብዙ ገንዘብ ያገኛል። ቶኒ ብሌር እንደዛ ነው ምናምን እንደዛ። አረ ትራምፕ መጽሐፍ አለው። መጽሐፍ ጽፎ ከመጽሐፉ ሽያጭ ገቢ አግኝቶ ከዛ ገቢ ከቤተ መንግስቱ ጎን ያሉትን ቁርቁስ ያለ ሰፈር እንዲህ አስመስሎ ከተማ ያደረገ መሪ አብይ አህመድ ብቻ። አብይ አህመድ በግለሰብ ደረጃ እሱ ስለሆነ ሳይሆን እንደው ያሱ ርዕዮተ ዓለም ብለን ያልነው መደመር ሳቢ ብለን ያልነው ተጨባጭ የመደመር ውበቱ ተጨባጭነቱ ተግባራዊነቱ ያሉ ፕሬዝዳንቱ እውነታቸውን ነው። ለምን ያዩታል። መደመር ማለት ይሄ ነው። መጽሐፍ አይደለም። ርዕዮተ ዓለም ምናምን ነገር መስበክ አይደለም። እንዲህ ቢሆን እንዲሆናል ማለት አይደለም። በአይንህ የምታየው የምዳስሰው ነው። ከቤተ መንግስቱ ጎን ያሉ ሰዎች ጎረቤቶቼ ናቸው። እናንተ አዋሪ እኮ ነው የሰፈሩ። ተው እንጂ እንዴ ተው። የቤት እንደዚህ ከመሆኑ በፊት አናውቀውም። ምን እንደነበረ አናየው አናስታውሰውም። ይሄ የማይታይ ከሆነ ማየት አትችልም። ይሄ የማይዳሰስልህ ይሄ የማይጨበጥልህ ከሆነ ስሜት አልባ ነው። በቃ ምንም ሊሆን አይችልም። መደመር ማለት ይሄ ነው። መሬት ስታወርደው ይሄን ይመስላል። ምን ያደርጋል? የዜጎችን ህይወት ቀይሮ ያሳያል። እሳቤው መደመር ማለት መደጋገፍ ነው። መደመር ማለት ያለህን ሀብት ከዛ ዞር ብዬ እንደገና አየሁት። ይሄ ብቻማ አይደለም። ዞር ብላ ሳይ ቤተ መንግስቱን ይኸው ገበታ ለሽግግር ነው። ከዛስ ገበታ ለሀገር ነው። ከዛስ ፍሬንድሺፕ ነው። ከዛ ሳይንስ ሙዚየም ነው። ከዛ የምታየው ለውጥ በሙሉ ይኸው መደመር ነው። የሚጨበጥ የሚዳሰስ የሚታይ የሚታወቅ ነገር ነው። የሚገርም ነው። እኚህ እናት ማን ነበሩ እንዴ? እኔ በሳቸው ደስታ መደሰት ካቃተኝ፣ እኔ በሳቸው ደስታ እርካታ ካልተሰማኝ፣ እኔ የሳቸው ደስታ ካልታየኝ
የራሴን ጤንነት ነው የምጠራጠረው። ዩኤስኤድ፣ ዩኬኤድ፣ ኢንተርናሽናል ኤድ ምናምን ኤድ ተብለው እዚህ ሀገር ውስጥ ተሰግስገው ከሚገኙ ኤንጂኦዎች ዓለም አቀፍ የእርዳታ ድርጅቶች እስከዛሬ የሰሩትን በመደመር መጽሐፍ ሽያጭ ከተሰራው አንጻር ነው። እስከ አዋሬና ሀሌ ነው ብለህ የምታሳየኝ የረባ የሰሩትን ስራ አሳየኝ። 50 እና 60 ዓመት ኖረው አሳጤ ሁሉም ተንጋግተው ኢትዮጵያ ውስጥ የገቡት 1984 በእኛ 1977 ኤንጂኦዎች ይሄን ያህል ዓመት ኖራችሁ በስማችን ነግዳችሁ እርዳታ ብላችሁ ስታዝጉ ኖራችሁ እስኪ የሰራችሁን አሳዩ። ቅንጣት በ7 ዓመት የሰራው የፓኪስታን ብሔራዊ ቤተመንግስት ማነው ቤተመጻሕፍት የመደመር ትውልድን መጽሐፍ በእንትንና በቅርስነት ተቀብሎ እዛ ላይብረሪ ውስጥ እንዲቀመጥ አድርጎታል። ማለት ምንድነው ሲባል የአፍሪካ የኢትዮጵያን ሞደርን ፊሎሶፊ ነው፣ ሞደርን እሳቤ ነው፣ የኢኮኖሚና የፖለቲካ እሳቤን ማሳያ ነው ተብሎ ተቀመጠላችሁ። ለምን ቪዲዮን አላሳይም? ሞፊ Pakistan adds Abiy Ahmed's book to National Library collection. Abiy Ahmed's book, titled Maidamer Generation, was formally added to the collection of the Pakistan National Library. On April 9th, the ambassador presented the book to the special assistant to the Prime Minister of Pakistan on Foreign Affairs, Syed Tariq Fatemi. The inclusion of Maidamer Generation is part of the African Corner Government Initiative and aims to offer the Pakistani people insights into modern Ethiopia's political and social philosophy. Abiy Ahmed, ማነጻጸሩ ብዙ ጊዜ ካላችሁ ከቶማስ ሳንካራ ጋር ቶማስ ሳንካራ በጣም ጂኒየስ ነው። ወታደር ነው፣ ስራው ያደረገው አካሄዱ አብይ ሄደባትን በሙሉ አሁን አብይ የሚሄድባትን ከቶማስ ሳንካራ ጋር አያይዛችሁ ብታዩት ትገረማላችሁ። ከችግኝ ስንዴ አቋም ምናምን ራይት። እኔ ከቶማስ ሳንካራ ጋር ማያይዘው ከኳሜ ንክሩማ ጋር አያይዘዋል። ኳሜ ንክሩማ የአፍሪካ ፓን አፍሪካ አቀቃኝ ሰውዬ ያራምደው የነበረው አቋም ከመደመር ፍልስፍና ጋር አያይዘው ሲያቀርቡ ሳቸው እንዴ ክቡር ፕሬዚዳንት ተው እንጂ ያልኩት እንዴ ማን ጨዋ ያረጉንም ያልኩት ማለት ጨው ነው እንኩት ለምን አማሙን ቁጭ ያያየናው ሐሳቡን ለጥጠው ጭራሽ ስማቸውን ከማላቃቸው የፓን አፍሪካኒስቶች ጋር እነሱ ሲያነሱ የነበሩ ጥቁር አይደንቲቲ ጋር ብላክ አይደንቲቲ ጋር አያይዘው እንዴት ዲፋይን አድርገው መደመርን ለጥጠው አስፍተውት ሪዮት ዓለሙን አርገውት የፓኪስታን ላይብረሪ አይደለም በእያንዳንዱ ጥቁር አፍሪካዊ ኬስ ውስጥ የሚቀመጥ እሳቤ እንደሆነ አስረድተውናል። ይሄ ለሀገር ይጠቅማል፣ ለዜጎችን ህይወት ይቀይራል። ይሄንን እናስፈው። ይሄ አንገቱ ለሰይ ሰበቱ ባለፈውም ያልኩት እንደዚህ ነው። ግን ታውቃላችሁ አይባልም አይደል? ሳምኩት ይላሉ። ከዛ ሳምኩት አብይን ማለት ነው። ልጆቹን ያቸው ይሄ ሐሳብ አብይ ብቻ አይደለም፣ አዳነች አለችበት፣ ኩባንያው ልጅ አቶ ሳሙኤል አለበት። ከዛስ እነዚህ ሰዎች አሉበት። ከዛ መደመር ማለት የዜጎችን ህይወት በተጨባጭ መቀየር የሚያስችል ነው። ክቡር ፕሬዝዳንት ያሉት ትክክል ነው። ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።